ድን የተመጣው ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም። ሌላው ቀላል ነው። አባቱ ነው። የተጻፈ ያነበበ ሰው እንዴት ጥፋተኛ ይሆናል? የተጻፈ ያነበበ ሰው እንዴት ጥፋተኛ ሊሆን ይችላል? ያልተጻፈ ጨምሮ ያነበበ ሰው አዎ ጥፋተኛ ነው፣ አዎ ተሳዳቢ ነው፣ አዎ በጣም ትክክል አይደለም። የተጻፈውን ነገር ያነበበ ሰው ለምን ጥፋተኛ ይባላል? አይባልም። አታንብ ማለት አይቻልማ። ጊዜው መረጃ ነው። ጊዜው የምንጠየቅበት ነው። ጊዜው ሁሉ አንዱ እንደኛ አታንቡ ብለን እናውቃለን እንዴ? እስቲ ንገሩ። አታንቡ የኦርቶዶክስን ገርላት የኦርቶዶክስን ድርሳናት አታንቡ ብለን እናውቃለን? አናውቅም። ማንም ሰው ያንብብ። ጥያቄ ካለው በስርዓት ይሄ ጥያቄ አለኝ ይበል። በጣም አሪፍ፣ በአሪፉ እናስተናግዳለን። ችግር የለውም። ለምን አነበብክ? ገድለ ተክለ ለምን አነበብክ? እገሌ ለምን አነበብክ ብለን ያሳደርነው ሰው አለ? የሰደብነው ሰው አለ? ይታሰር ይቆረጥ ይፈለጥ ያልነው ሰው አለ? በተገኘበት ይገደል ያልነው ሰው አለ? የለም። ትክክልም አይደለም እንደዛ ብንል። ቻሌንጅ መደረግ አለብን። ክርስትናም ቻሌንጅ መደረግ አለበት። ቤተ እምነት ሁሉ ቻሌንጅ ይደረጋል። ችግሩ አልሰለጠንም። እኛ ስላልሰለጠንን አያችሁ፣ ስላልሰለጠንን የሌላውን ስንነካ ችግር የለውም። የሌላውን ሲነካ ችግር፣ የእኛ ሲነካ ግን ዝም በል እንዳትናገር እንዴት ይባላል? ይሄማ ትክክል አይደለም። ይልቁን መልስ ካለኝ መመለስ ነው አይደለም? ብዙ ጊዜ መልስ የሌለው ሰው በምን ይታወቃል መሰላችሁ? በማሳደድ በመስደብ ያንን ሰው በማስፈራራት ይታወቃል። መልስ ከሌለኝ እኔ የማደርገው ይሄንን ነው። እቆጣለሁ፣ አግሬሲቭ ሆናለሁ፣ ምናምን በቃ ነጫነጫለሁ። መልስ ከሌለኝ። መልስ ካለኝስ በደስታ እንዴ ይኸው መልሴ፣ ምን ችግር አለው? ይኸው መልሴ። አሁን ላይ ትውልዱ ዝም ብሎ ጅል ትውልድ አይደለም። ያነባል፣ ይጠይቃል። ኦኬ፣ ክርስትናውም ይጠየቅ በደስታ እስልምናውም፣ ፕሮቴስታንቱም፣ ካቶሊኩም፣ ጆሆቫ ዊትነሱም፣ ኦንሊ ጂሰሱም፣ ኤቲየስቱም፣ እምነት የሌለውም፣ ላጲስ የሚያመልከውም፣ እርሳስ የሚያመልከውም፣ አረ ምንም ብቻ የሚያመልከው ነገር ፍቅር ሲዝም እንኳን ይጠየቅ። እንዴ ለምን ጠየቅ እንዴት ይባላል? ስለዚህ አሁንም እደግመዋለሁ፣ የተሳደበ ሰው ካለ በማንኛውም ወገን ስድብ የተሳደበ ሰው ካለ አዎ ትክክል አይደለም፣ ይቅርታ ሊጠይቅ ይገባል። ኦኬ፣ የተሳደበ ሰው ካለ ግን መጽሐፍ ስላነበበ በክርስትናም ሆነ በእስልምና መጽሐፍታቸውን አንዳቸው ስላነበቡ ከመጽሐፍ ላይ ያነሱ መጽሐፉ የሚለውን ስለጠየቁ ግን ለምን ይሳደድ፣ እንደዚሁን እስር ቤት ይግባ፣ ይገደል ካልን ትክክል አይደለም። ትክክል አይደለም እንዴ? እኔ አልጻፍኩት መጽሐፉን አያችሁ፣ እኔ አልጻፍኩት መጽሐፉ። ስለዚህ ምን ይደረጋል? ይነበባል፣ ይጠየቃል። ያንን ነገር የተጻፈውን ነገር ባስቀመጠው መልኩ አነባለሁ፣ አንብቤ እጠይቃለሁ። ለምን ጠየቅ የሚባል ነገር ግን የለም። እጠይቃለሁ። ለምን አልጠይቅም? ስለዚህ እንዲያው አንዳንዴ አለመሰልጠናችን፣ ጭንቅላታችን ጠባብ መሆኑ